አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 በዚች ቀን አምላክን የወለደች የእመቤታችን የድንግል ማርያም ስጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። ከእረፍቷም በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽሞ እያዘኑ ነበር። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ተገለጠላቸው። እርሷን በስጋ ያዩ ዘንድ እንዳላቸው ተስፋ ሰጣቸው። ወንጌላዊ ዮሐንስም እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16 ቀን ተድላ ደስታ ወዳለበት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችንን ማርያም ስጋዋን ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱንም ስጋ ታወጣ ዘንድ ምድርን እንዲጠሯት ሰባቱ የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ስጋ ታወጪ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ስጋዋ ወጣ። የክብር ባለቤት ጌታችንም እንዲህ እያለ አረጋጋት። የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደሆነ መንግሥተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉ አዘነበሉ። የመላእክት አለቆች ጻድቃን ሰማዕታት እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ ደራርባ በቀኝ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇ እና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ስጋ ፈጽሞ ሲያዝኑና ሲተክሱ አገኛቸው። እርሱም እንዳየ እንደሰማ ስጋዋንም በታላቅ ክብር በምስጋና እንዳሳረጓት ነገራቸው። ሐዋርያትም በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህ በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ስጋ ለምን ታዝናላችሁ? እነሆ እኔ እርሷን በስጋ ላሳያችሁ፣ ልባችሁንም ደስ ሊለው ይገባዋል አላቸው። ይህንንም ብሎ ከእርሳቸው ዘንድ ወደ ሰማያት አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴ ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችንን ስጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ 2 ሱባዔ በመጾም የክብር ባለቤት ጌታችንን ኢየሱስ ክርስቶስን ለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያ ጊዜም ዮሐንስ እንዳላቸው በጾም በጸሎት ሱባዔ ያዙ። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከስጋዋ ተዋህዳ ተነስታ እመቤታችን ማርያምን አዩአት። እጇንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በከበረ ስጋውና ደሙ ላይ ሰራይ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቆሞ አለ። ሁሉም ሐዋርያት በመሰዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችንም የቅዳሴውን ስርዓት በፈጸመ ጊዜ ስጋውና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታደርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱን እመቤታችን ማርያምን እንዲህ ብሎ ነገራት። በዚች ቀን የሆነ የእርገትሽ መታሰቢያ በዓለም ውስጥ እንዲሰበክ ልጆችሽ ሐዋርያትን አዛቸዋለሁ። መታሰቢያሽን የሚያደርገውን ሁሉ ተጠብቆ በዚች ቀን ቅዱስ ቁርባንን የሚቀበለው ኃጢአቱን እደመስስለታለሁ። የእሳትን ስቃይ ከቶ አያትም። መታሰቢያሽን ለሚያደርግ ሁሉ በዚች ቀን ለድሆች በስምሽ ለሚመጸውት ቸርነቴን ተጎበኘዋለች። ይህም ስጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያም ክብር ይግባውና ጌታችንን እንዲህ አለችው። ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ። ሌሎችም ታላላቅ ድንቆች ስራዎችን አዩ።
እመቤታችንም ይህን ስትናገር ጌታችን ሰላምታ ሰጥቷቸው በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞቼ በፍጹም ደስታ መታሰቢያን እናደርግ ዘንድ ይገባናል። እርሷ ስለ እኛ ወደ ተወደደ ልጇ ሁልጊዜ ትማልዳለች። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷ ከርዕሰ ሊቃነ ጳጳሳት አባ ማትያስ ከሁሉም ሊቃነ ጳጳሳት ኤጲስቆጶሳት ጋራ ሐዋርያት ከሰበሰቡት ከቅድስት ቤተክርስቲያን ልጆች ከሁላችን ጋር ይኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ የሰማዕታት አለቃ የቅዱስ ጊዮርጊስ ስጋው ከፋርስ ሀገር ወደ ሀገሩ ልዳ በክብር የፈለሰበት ነው። የስጋውንም ፍልሰት ከእመቤታችን ድንግል ማርያም ስጋ ፍልሰት ጋር አንድ ሆኗልና፣ ስለዚህ እርሷን መውደዱን የሚያውቁ ስዕሉን ከስዕሉ አጠገብ ይስላሉ። በስሙ ለሚማጸኑ የድህነት ወደብ ይሆን ዘንድ ለእግዚአብሔር ምስጋና ይሁን። በኃያሉ ተጋዳይ በጊዮርጊስ ጸሎት በእኛ ላይ ምሕረት፣ ይቅርታ፣ ቸርነት ይኑር ለዘላለሙ አሜን። በዚህችም ቀን የሶሪያ መስፍን ጊጋር በሰማዕትነት ሞተ። ሰማዕት የሆነበትን ምክንያት ጌታችን ከእመቤታችን ከእናቱ ከድንግል ማርያም ጋር በተሰደደ ጊዜ በሊባኖስ ተራራ ሳለ ሄሮድስ ሰምቶ ከበው ይዘው ይገድላቸው ዘንድ ጭፍሮቹን ላከ። ጊጋርም ጭፍሮቹን እንዳያገኟቸው አሸሻቸው። ስለዚህም ሄሮድስ ተቆጣ። ጊጋርንም ይዞ ጽኑ ስቃይን አሰቃየው፣ ሕዋሳቱንም ሁሉ ቆራረጠ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት ስሙን ለሚጠራ መታሰቢያን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። ከዚህ በኋላ ራሱን በሰይፍ ቆረጡት። በሶስት አክሊሎችም ተጋረደ። 3 አክሊላትም ተቀዳጀ። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊ ቅዱስ እንጦስ በሰማዕትነት ሞተ። ዘአቅረብኩማ ኢሌከ ዘኪርያ አእላፈ እምተጸምዱከ ዘልፈ እለ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ርእሰከ እግዚኦ ጻድቀ መበለት ውኩፈ እምላኡ ቁርአን ዘተርፈ ነቢያት ቅዱሳን ሐዋርያት ሰብከን ሰማዕት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ በወይዘቲ መካን እስካዳ ጌሊ ቆንሱ ጻን ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብሮ ተርጎመ ሳዲስ ወለዛ ሰማ ቃሉ በዝነፈስ ጸረተሙ ማርያም አዳቂት ሁሉም ባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። አምላክነ በከምሉ ተቋቋመ ከመሳና ወለዘ